ዛሬ በጣም በሚገርም ሁኔታ ለለቅሶ ቤት የሚሆን ሜካፕ ነው የሰራው። እኔም ለማመን ከብዶኛል። ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም። አንተ ፔርሙዝ የመሰልክ ሰውዬ ምን እንደምትለው? ሰላም እንዴት ናችሁ ጋይስ? ብለው ከኔ ጋር ዛሬ እነዚህን ሰዎች ይዘን እንዴት ነው የምንዘልቀው? ትላለች ኪም ቢጫ ጋቢ ለብሳ አቺ አርቲስት ማይ ቦሰን የተናገረችው ቪዲዮ አይቼዋለሁ። በአራት ሰዓት ውስጥ ካላጠፋሽ ራሴን ነው ማጠፋው ብትል ምን አለ? ቃላቶች ያጥሩኛል ምን ብዬ ላጥረግርግህ። ቴሌግራም ላይ ያለ ግሩፕ ነው የሚማግጡ ወንዶችን የሚለጥፍ ግሩፕ ነው። ሶ እኛ ከማን አንሰን ነው ማን ለጥፈው ነው ጥያቄ። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። እንግዲህ ኤፍራታ ቲዩብ አዲስ እንደሆነ ታውቃላችሁ። የእናንተን ፍቅር በጣም ይፈልጋል። ፍቅር እንዴት ነው ምን ሰጠው ካላችሁ ሰብስክራይብ የምትል አንድ ሞንደል ቀላ ያለች ቆንጂዬ ነገር አለች። ልክ እንደኔ ለማለት ያህል ነው። እሷን ሰብስክራይብ የምትለዋን በተነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ ፍቅር መስጠት ትችላላችሁ። አብረን ማደግ እንችላለን፣ ሰፋ ማለት እንችላለን። እንግዲህ ለዛሬ እናንተን ይመጥናሉ፣ ፈታ ዘና ያደርጋሉ፣ እንዲሁም ደግሞ እናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብ አድርጌ ከች በኮሮኮንች ብዬላችኋለሁ። ወደ ቪዲዮ እንለፍ። ጸጉሯን አበጥራ ገበያ የምትወጣ እቺ ሴትዮ ምንድነው? አይላሽ ነው መጋረጃ ነው ይሄ? ምንነቱ ይለየልን የምትሉ ኮሜንት ላይ ጻፍ እያረጋችሁ። ወይ ጉድ! ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም። ይሄ እኮ ተስካር ማህበር ቤት ወይም ሰርግ አይደለም የመጣሽው። በቃ ጥዝ ፍቅር ሲዝም እንደሚለው ትከኪ ነው የመጣሽው። በልተሻል፣ ጠጥተሻል፣ ወዲሽ ሞልተሻል፣ ትከኪያለሽ። ጉድ እኮ ነው። ሽጎራ ላይ ደግሞ አላችሁ አባት ጎዳኝ ማርን አባ ቀስ ምትሉ ሴቶች በትተውት እንደ ሐሳብ ማለት ነው። መቻች ያጣ ለማኝ ተሳድቦ ይሄዳል አሉ። ሁአሪው አንተ ፔርሙዝ የመሰልክ ሰውዬ ምን እንደምትለው? ይሄ እጣትህን ማጣትህን ፈልገ ማጣት ጋበስክ ምናልክ ጋብዘሃቸው እንኳን አልፈለጉም። በጣም በሚያሳዝን ሁኔታ ደግሞ እኮ የሚያስቀው ባለጋበስኩ ብሎ ይሄኔ እሷ አይ እያልሳን ለጉርሻ ስትጎርስ እሱ ነው ጥርግርግ አድርጎ የበላው። ጋበስኩ አንተ ሽሮ ጋብዘ እንደዚህ ካልክ ደህና ነገር ማበጋበዝ ትገላቸዋለህ። እንኳንም እምቢ አሉ። እንኳንም አባ እፈራለሁ የት ይቆጡኛል ያሉክ ምን ይመስላል በእናታችሁ? ቢሽላው ማራኪ አስበለም ቤቢ አርጊው ሼኪ ትላለች ኪም ቢጫ ጋቢ ለብሳ አቺ አርቲስት ማይ ቦሰን የተናገረችው ቪዲዮ አይቼዋለሁ። ይሄን ቪዲዮ 24 ሰዓት ባሙላ ጊዜ ፕራይቬት አድርገሽ ለማይ ቦስ ይቅርታ ቪዲዮ ማሰሪ ከሆነ በቦስድብሽ ከባድ እርምጃ እንዳትጸጸቺ ማይ ቦስ ትሻለሽ። ተሳደቡ ስትፈልጉ ግን እግር ብሉ። ወይኔ በላቸው። እኔ እነዚህ ልጆች ማን ያሸማደዳቸው? ግን ከ24 ሰዓት ውስጥ ካላጠፋሽ አመጣደበሽ ደሆነ ሮሽ ኪለር ጠፋ። እንደዚህ ቤት የለም። እስኪ ፈልጉ። ጤዝ አርጌ ጨፍለቅ አርጌ እንደውሻ ወደ ኋላ ገፋ አርጌ እንዳልፈው ደግሞ ምን አበባ ያዣነ አርቲስት ነው ያልከው ደግሞ
እንዳይሰሙ ሰላማዊ ሰልፍ ነው የሚወጡት። ምን ይመሳሰላሉ? ከየት ነው የምትመጡት ግን? ምንድናችሁ? who are you? በ24 ሰዓት ውስጥ ካላጠፋሽ ራሴን ነው ማጠፋው ብትል ምን አለ? ምን አለ እንደዚህ አይነት ጥሩ ሀሳብ ይመጣል። በ24 ሰዓት ውስጥ ማሂቦስ አርቲስት ማሂቦስ ሲሉ ሰምታ ዶሮ ታንቃ ሞተች አሉ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ ለሰተም ኮማንዶ የት ደርሳል የተባልኩ ኮማንዶ ምን ይዛል? ስናፍቅሽ ነይ 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 መውደዴ ነይ መውደዴ ስናፍቅሽ ፈጥነሽ ነይ መውደዴ ባር 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 ሲለው ወዴ ቃላቶች ያጥሩኛል ያጥሩኛል ምን ብዬ ላጥረግርግህ እንዲያው በደፈናው። አንዳንድ ጊዜ ቃላቶች ይልሞሰሞሳሉ፣ ይሰንፋሉ ለአንዳንድ ሰው። እውነቴን ነው። አሁን ለዚች ለዛች ለነዚህ ለዛ እስቲ አዋጡ። እኔ ምንም ማለት አቅቶኛል። ከዚህ በፊትም የሆነ ቪዲዮ ቲክቶክ ላይ በቃ ቃላቶች አጠሩኝ። ምን ልበለው? ምን ልበላት? አንቺም እንዳልል አንተ ይመስላል፣ አንተ እንዳልል አንቺ ይመስላል። ልብልቅ ያለ ሰውዬ ምን ወይ ጭምቅ በልና የሆነ ቦታን ሴት የሆነ ቦታን ወንድ ግራ ነው የሚያጋባው። እኔ ምን ልበለው? እስቲ ኮመንት ላይ ጻፉ። ለዚህ ሰውዬ ማነው ሴትዮ ለሁለቱም የሚሆን ኮመንት ጻፉ። እኔ ቃላቶች አጠሩኝ። በቃ ዛሬ ተባበሩኝ እናንተ ድረሱልኝ። እስኪ ያው እጅ ሰጠው። በቃ እንዴ ይቻላል እንዴ? እንደዚህ መሆን ይቻላል እንዴ? እኔ ወንድ ልጅ ምን ሲያደርግ በጣም ደስ እንደሚለኝ ታውቃላችሁ? በሆነ አጋጣሚ የሆነ እኔ ወደ ሌላ ቦታ እያየሁ ነው ዞር ነገር ብዬ፣ ከዛ እሱ ሰረቅ አድርጎ እያየኝ ነው። እኔ ሳላየው እሱ እያየኝ ነው። እኔ ሌላ ቦታ እያየሁ ነው። ከዛ ልክ ዞር ስል እና ሳየው ማለት ላይክ አይን ለአይን ስንገጣጠም እዛች ላይ ያለችው ቅጽበት ላይክ እያየኝ ልክ ሳገኘው ከዛ ደግሞ የሆነ ሼም ነገር ይዞት ጎንበስ ካለ ወይ ዞር ካለ ወይ ስልኩ ምናምን ነገር ማየት ከጀመረ ማርያምን ፍቅር ይዘኛል። ማርያምን ሺት ኢትስ ላይክ ምን ልሆንልሽ? ምን ላርግልህ? ምን ልሆን? አይ ላቭ ዛት ላይክ በጣም ደስ የሚለኝ ማለት ሊገርማችሁ ይችላል። ከዚህ ብዙ ጊዜ እኔ ወንዶች ላይ በጣም ታፍ ነኝ። በጣም ማለት ጠናክርባቸዋለሁ። ማለት ወንድ ልጅ እንዲሆን አለበት እንዲማረግ አለበት ምናምን ነገር ላለው ግን እቺ ሞመንት በጣም በዚህ ሞመንት ላይ የሆነ ሰውኛነቱን ነው ማየው። ሁላችንም የሆነ አይነት ድክመት አለን አይደለ? እና የሆነ ሰውኛነቱን ነው ማይበት ላይክ ቮልነራቢሊቲውን ነው ማይበት እና የሆነ ደስ ይለኛል ውስጤን። ሁላችን ፐርፌክት አንሆንም እና በቃ ይሆናላ ያ ዩሊንታው ሼም ይዞት ያ ላይክ የተሰማው ሼም ላይክ እኔም ይሰማኛል እና እቺ ሆነ I relate with him እና ልጁ ራሱ አላውቅም imagine ግን በቃ at that moment there's this የሚገርም አይነት compassion and passion going on በጣም የሚገርመኝ። anyways አሁን ራሱ እኮ ገባሽ ኦልሬዲ ፍቅር ያዘሽ ከማይታወቅም ሳልሽው አዳምሽን ሳልሽው አየሽው ተሽኮረመምሽ። ኦልሬዲ መስፈርት ታውጫለሽ የኔ እናት። በቃ እኮ ኦልሬዲ ታወቀ። ለምኑ ነው መስፈርት? ደካማ ጎንሽን አሳወቅሽ። አሁን እኔ ለወንድ ልጅ መስፈርት እንትን እላለሁ ምናምን ምን በቃ ምን ዋጋ አለው? አዳም ገባው በቃ እንዲህ ብሎ ሽኮርመም ማለት ነው የሚጠበቅበት። ደከምሽ ለማለት ነው። ዛሬ በጣም በሚገርም ሁኔታ ለለቅሶ ቤት የሚሆን ሜካፕ ነው የሰራው። እኔም ለማመን ከብዶኛል። ወዴት እየሄደ እንደሆነ አልገባኝ። መታ ሀዘን ላይ ስለሆንኩኝ ቆንጆ ሜካፕ ስሪኝ ስትለኝ እየቀለደች ስለመሰለኝ ግራ ገብቶኝ ለተወሰነ ጊዜ አየዋ። የቀለደች እንዳልሆነ ሲገባኝ እኔ ምን አስጨነቀኝ ስራዬ ነው ብዬ መስራት ጀመርኩ። ሌላ የገረመኝ ነገር ብዙን ሰዓት ፈገግ ብላ ስለነበረ ሀዘን ላይ ያለ ሰው አትመስልም ነበረ። ብዙ ጊዜ የምሰራቸው ሙሽሮች የሰርጋቸው ቀን እንኳን እንደዚህ ደስተኛ ሆኖ አይቻቸው አላውቅምና ግራ ገብቶኝ ነበረ። ጥቁር ከመልበሷ ውጭ ሌላ ምንም የሚያሳምን ነገር አልነበረም።
መጨረሻ ላይም ሜካፑ ሲያልቅ በጣም ደስ ብሏት ሀዘኔን ረስቻለሁ ተጽናንቻለሁ ብላ በጣም አመስግናኝ ነበር። የተለያየ ነው። የጉድ ቀን ቶሎ አይመሽ አሉ። ተረቱ ልክ ነኝ አይደለም አላውቅም። ብቻ ያንቺ ሀሜተኛነት ምን ነው ስትሰሪያት መጀመሪያ በጣም ገርመሽኛል። ግን እንዴት ነው ለለቅሶ ምናምን ብለሽ አሰሪያት? ምንድነው ዞር ብለሽ በካሜራ መታሚያት? የሷ አላቅም በስፔሻል ይዘኗል። አላቅም እንግዲህ አላቅም ያለችበትን ሁኔታ አላቅም። ምን ለመናገር እንዲህ ብሎ መፍረድ ቀላል ነው ቁጭ ብለን ስለምናይ። ምናልባት በጣም ኃይለኛ ስትረስ ውስጥ ወይም ደግሞ በሀዘኗ ምክንያት ከባድ የሚባል ሁኔታ ውስጥ ገብታ ከዛ ሙድ ለመላቀቅ ሊሆን ይችላል እንደዚህ እያደረገች ያለችው። አንዳንዴ እኮ ሰዎች ኖርማል ያልሆነ ነገር ሲያደርጉ ስናይ ቶሎ ብለን እኔን ጨምሮ እዛ ነገር ላይ እንትን ለማለት ነው የምንሯሯጠው። ኧረ በስመ አብ ነውር ነው ለማለት አይታወቅም። ያለችበት ሁኔታ ለምን እንደዚህ ልታደርገች እንደፈለገች አናቅም። ግን ያው እኛ ባህል ሀዘን ሲባል በቃ ራስን ማጎሳቆል ከመጉዳት ጋር ይያያዛል። ይሄ ደግሞ የመደሰት ምልክት ነው። ምናልባት በሀዘኑ በጣም ከፍተኛ ስትረስ ውስጥ ገብታ መጥፎ የሚባሉ ስሜቶች መተውባት ከዛ ስሜት ለመላቀቅ ያሰበችው ሀሳብ ሊሆን ይችላል። ግን ሜካፕ ሰሪዋ በጣም ምገርሚ ሀሜተኛ ነሽ። ቡጭቅጭቅ ነው ያረሽ፣ ዝልዝል ጥብስ ነው ያረሽ፣ በአዋዜ ምናምን እያጣቀሽ። እኔ ምን አገባኝ እንዴ? እሷ ከፈለገች ስራዬ ነው። ደግሞ ራሷን ፕሮሞት ታደርጋለች። ይመች ይቻላል እንዴ? ይቻላል እንዴ? ካሜራ ደቀርጉ አቤት ማቆም አልቻልኩም። ጌታ እንዴ ወደ ቀጣዩ ለመሄድ ልና ግን በጣም ውስጤ ይፍነከነካልብኛል። ሀዘን ላይ ሜካፕ አልተለመደም። በየአይነት ነበር የተለመደ። ብፌ ኬተሪንግ ነበር የተለመደ። አሁን ደግሞ በሜካፕ መጣ። በጣም ነው ያሳቀችኝ እግዚአብሔርን። እንግዲህ የለቅሶ ኬተሪንግ ምናምን በኬክ ምናምን በቡፌ ነበር፣ አሁን በሜካፕ ሆኗል። ኤኒዌይስ አንቺ ግን ለሌላ ጊዜሽ አትሚ፣ ከስተመሮችሽን አትሚ። 13 ዓመቴ የማርኬቲንግ ኤጀንሲ ከፈቱ። 14 ዓመቴ ደግሞ 30 40 50 ሺዎችን ሜክ ማድረግ ችያለሁ። አሁን ላይ ደግሞ ኢቨን ያለንበት ኦፊስ ጠቦን G+1 ተከራይተን ኦፊስ ልንቀይር። ይሄ ዝም ብሎ ውሸት ሳይሆን አክቹዋል ቪዲዮ ቀርጬ የማሳያችሁ ነገር ይሆናል። ከኢትዮጵያ ውጭ ሶሻል ሚዲያ ላይ ስትገባ የ16 የ17 ዓመት ልጅ ሚሊዮኖችን ሰርቶ ላምበርጊኒ ሲደል አለ። ይሄ ነገር ለኢትዮጵያ እንጂ ለነሱ አዲስ አይደለም። ይክረም እንደ ቀልድ እንዳልፍ የምትፈልግ ከሆነ አንድ በርገር ይቅርብና ስኪል ተማር። ለተማሪዎች ፌስቡክ አድቨርታይዚንግ እንዴት እንደሚሰራ ሳይሆን መሬት ላይ ወርጄ ለክላይንት ስልክ ደውዬ እሺ አዝብዬ አብረን አድረን አድርገን ሙሉ ስቴፑን የማሳየውን ኮርስ አዘጋጅቼላቸዋል። ዋው 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 ዋው! እኔ እኮ ያሁኑ ትውልድ በጣም በቃ ሄዷል፣ ቆርሶታል፣ ቆስቁሶታል። ወገን ተኝተናል፣ ቀስቅሱን። እንዲህ በ13 ዓመት ይብራል በ14 ረቀስ እኛ እንዴ ለሞራላችን ተጠንቀቅ እንጂ አቡሽዬ። እኔ ምን አቡሽዬ ልበል ቦስ። የምር በጣም ጎበዝ። እንዴ እንደዚህ ነው እንጂ። ለማንኛውም ሰብስክራይብ እያደረጋችሁ ወገኖቼ፣ ፍቅሮቼ። ታውቂዋለሽ ለሚባለው ፔጅ ነው ይሄን ቪዲዮ የሰራሁት። ያው አስከፍቼ አስቀይሜያችሁ ከሆነ እንደተስተካከልኩ ማወቅ እንድታቁልኝ ይፈልጋለሁ። ታውቂዋለሽ ቴሌግራም ላይ ያለ ግሩፕ ነው፣ የሚማግጡ ወንዶችን የሚለጥፍ ግሩፕ ነው። እኛ ከማን አንሰን ነው ማንለጥፈው ነው ጥያቄ። እኛ ከማን አንሰን ነው? መላጣ ነኝ ሰርቼ ገባለሁ። ከማን አንሼ ነው? ለምንድን ነው ማንለጥፈው?
እና እኛ ደርሰንበታል። ባይዘው እናንተ የምንለጥፏቸው ሰዎች በገንዘብና በጥቅም ተሳስራችሁ እየለጠፋችሁ እንደሆነ ደርሰንበታል። ባይዘው አሁን እውነት ለመናገር ይሄ ሰውዬ ተለጥፎውን ያለመለጠፍ አለብኝ? እውነቴን እኮ ነው። ይሄ ሰውዬ ተለጥፎ እኔ እንዴት አልለጠፍም? እውነቴን ነው። እኔ አልተስተካከልኩም። ስልኬ በስልክም በጽሁፍ መልእክትም ላሳያችሁ ይችላሉ። በጣም ብዙ ሰው እኔ ላይ ጥያቄ ሊያነሳብኝ ይችላል። በእናንተ በምታፈልጉት መልኩ ላይሆን ይችላል፣ ግን ቢሆንም መለጠፍ አለብን በቃ። እና የዘመድ ስራችሁን አቁሙ። ሁላችንም ሰዎች ነን። ደም ስራችን ቢቀደድ የሚወጣው ደም ነው። ስለዚህ እኩልነት እንፈልጋለን። ስለዚህ ለማንኛውም ታውቂዋለሽ ወይ የሚባለው ፔጅ ፎቶ አስቀምጣለሁ ከታች። በዚህ 3 ቀን ውስጥ ይህን ነገር ማስተካከል ካልቻላችሁ እኔ ምን አይነት እርምጃ ለመውሰድ ተዘጋጅቻለሁ። በቃ ይሄ እርምጃ ቆይ ማኑ ከየት ነው የመጣው ቃሉ? በእግር ነው እርምጃው የሚወሰደው? ለጥፉት። ለማንኛውም እንደዚህ ራሱን የሚያጋልጥ ሰው ሲገኝ እኮ በጣም ደስ ብሏችሁ ማነው የተባላችሁት ፔጆች ለጥፉት። መላጣነትን አሟልቻለሁ ብሏል። ሌላም ነገሮችን ያሟላ ሰው ነውና በገዛ ፈቃዱ እጁን ከሰጠ ለጠፍ ነው እንጂ። ኧረ ይመቸው። ሰላም እንዴት ናችሁ ጋይስ? ብሎግ ከኔ ጋር ዛሬ ላግኝሽ ወይ ላግኝ ሆይ very much. Getting towards me. እንዲህ ስትገላለጪ ክንፍሽን ብርድ መቶሽ በኋላ ቁልፍልፍ ብለሽ እንዳቀሪ። አንዴ በቂጥሽ እያጨበጨብሽ ዘፈን ትሰሪያለሽ። አንዴ ጌት ሬዲ ዊዝ ሚ ይሁን ምን ይሁን የጥርሰን ጭቅቅት እያራገፍክብን ምንድነው? ቆይ አንተም ከየት ነው የመጣኸው? ማን የተከለብን እዚህ? ማን ያመጣ? ወይኔ ጉዴ! አይናችን መቀለጃ ይሁን። ፔርሙዙም እየተነሳ አፉን ይከፍትብናል። እነ ዝግዛክም እየመጡ ሚያም ይሉብናል። አንዴ እግር ብሉ ይሉናል። እንደነዚህ አይነቶችም ደግሞ እየመጡ እየጦመነገነጉብናል፣ ይወረገረጉብናል። አረ ምንድነው? ቆይ መላ የሚላቸው ጠፋ። እየለቀመ እንደዚህ በየቦታው እንደዚህ ውንጥ የሚሉትን ሰዎች የሚለቅም የሆነ ማሽን እስቲ የቀድሞ ልጅ 13 ዓመቱ ልጅ አለካ አንተ ሶሻል ሚዲያ ምናምን ነው ብቻ ይሄ እንትን ሮቦት ምናምን የምትሰሩ ሰዎች እስኪ እንደነዚህ አይነት ሰዎችን ከሶሻል ሚዲያ ላይ ልቅም አድርጎ ሰብስቦ የሆነ እድሳት አይምሮ የሚታደስበት እንትን ካምፕ ውስጥ ክትት አድርጎ መልሶ ኖርማል ጤነኛ ሰው አድርጎ የሚያወጣ ማሽን በእውነት ፍጠሩ። እነዚህን ሰዎች ይዘን እንዴት ነው የምንዘልቀው? አሁን እኮ ይሄኛው አመት አለቀ 2017 2018ም አብረን ነው ወይ ብንጓዘው ነው። እኔ እያሳሰበኝ ነው። ወይኔ መላው ምንድነው መላው የሚለው ዘፈን አሁን ነው የሚያስፈልገው። እኔ ዛሬ አቀማመጥ አይ አንተ አታብርም። ምን ታሳቀቀለሽ? ፋስ ነውር ነገር ነው እንዴ? ምን አባቶች አንቺ ስታንዘርጭ አይደለም ታድርው ይኸው እና ምን እንደዛ ኮንማ እኔ በጣም ጨቆይ ነበር ልብሳ ከባድ ነው ለማለት ነው እንዴ? ይቻላል እንዴ? ወይኔ ዋው! የአንድ ሴት ልጅ ስም ሊያጠፉ የሚችሉ 2 ሰዎች፣ እምትቀናባት ሴትና
አብሯት መሆን ያልቻለ ሪጀክት የተደረገ ወንድ ልጅ ሁለቱ ናቸው ስሟን ሊያጠፉት የሚችሉት። ምንድን ነው ባምቢ ሀበሻ አርግዛ አይደለማ? ለፊልም ነው ፊልም መሰለኛ። የሆነ ሰሞኑን እየሰራሁት ያለ ፊልም አለ ምናምን ስትል ነበር። ለዛ ነው እንጂ መቼም ባስማት አይደለም ነው። እንደ ክራንከት አይታችሁታል? የክራንከት ፊኛ ምናምን ወደ ውስጥ አድርገ እርግዝና ዘጋኝ ያስባለችው። ወይኔ ጌታ ሆይ እንደዛ መሆን አለበት እንጂ መቼም ማጂክ አይደለም። ግን የምር እርጉዝ ነው የምትመስለው። እኔ የምር እኔ መሰለኝ። ዋው አባቴ ምን ይለኝ ነበረ? ውበት ሲለካ አስፋው ነው ለካ ይለኝ ነበረ። እውነት። እኔም በተለይ ውበት ሲለካ ጃፒ ነው ለካ አልኩኝና ራሴን እንደዚህ ሞቅ ማድረግ ነው። ውበት ሲለካ ኤፍራታ ነች ለካ ብዬ ደግሞ እኔ ልግባበት እንዴ? ልበለው ጋይስ። ከጆርዲን ጋር የነበረንን ክርክር ላይ ኮመንት ስትሰጡ የነበራችሁ ሰዎች አብዛኞቻችሁ ሴቶች ናችሁ። አብዛኞቻችሁ እዛ ኮመንት ላይ ያነበብኩት ነገር የግል ስሜታችሁን የምታራምዱ ሴቶች ነበራችሁ። እኔ እዛ ዲቤቲንግ ላይ ማለት ነው 30 ደቂቃ ወር እስከ 20 ደቂቃ ከራሴ ጋር ነበርኩ። የሆነ ነገር ከተናገረች በኋላ ግን ላይክ ሜንትሊ አጀንዳዬን አጣጥፌ በቃ ሄጃለሁ። የለውም እዛ የፈለገው ያክል ብናገር የእሷን ሀሳብ ማስቀየር እንደማልችል ገብቶኛል። ማስቀየር ብቻ ሳይሆንም ወደ እሷ ሀሳብም መሄድ እንደማልችል ገብቶኛል። የነበረኝን አማራጭ እዛ ቁጭ ብዬ በቃ ጆርዲን ምን አይነት ባል ነው የምትፈልገው ምናምን የሚሉት ፐርሰናል ኩዌስችኖች እየጠየቅኳት ነበረ። ግን ስቲል ኢራሽናል የሆነ መልስ ስትሰጠኝ ነበር። ምክንያቱም እንዴት መሰላችሁ? እሷ ምን ብላ ነበረ? ከዚህ በፊት ፌሚኒዝምን የሰበከ ለመጀመሪያ ጊዜ መጽሐፍ ቅዱስ ነው እንደኔ ምናምን ብላ ነበረ። ኦኬ እሺ፣ ሰው መጽሐፍ ቅዱስ የምታነሳ ከሆነች እቺ ሰው ራሽናል ነች ብዬ አስቤ ነበር። በት ሂር ካምስ ደ ቦምቦ ክላት አቦርሽን የሚለውን ነገር ኦፍኮርስ ህጉ ይፈቅዳል ከተባለ አዎ ይፈቅዳል። በመደፈር በሌላ በኩል የተረገዘ ልጅ ማስወረድ እንደምትችል አንዲት ሴት ህጉ ይፈቅዳል። እኔ ደግሞ አቦርሽን ላይ ያለኝ አመለካከት ልንገራችሁ። ሴት ልጅ በወንድሟም በአጎቷም በአባቷም ልትደፈር ትችላለች፣ ልታረግዝም ትችላለች። ግን አቦርሽን እንደ መፍትሄ ማስቀመጥ ሰው አይደለሁ። የኔ ችግር የሚሆነው ከደፋሪው ጋር ነው እንጂ ከልጁ ጋር አይሆንም። በእኔ ምልከታ ልጁ ይወለድ ነው። ኦፍኮርስ ልጁም ራሱ የቻለ ትራውማ ሊሆንባት ይችላል ሴቷ። ግን ልጁ ተወልዶ ወደ ማደጎም መሰጠት ይችላል። ኦራቅ ወዳለው ዘመድም ተሰጥቶ ማደግ ይችላል ብዬ አስባለሁ። ስ የግል አመለካከት ነው። ምክንያቱም ጽንስን ማጨናገፍ የሚለውን ነገር ስለማልደግፈው ፐርሰናሊ። ሴክስ ማለት ወንድና ሴት ለአቅመ አዳም ለአቅመ ሔዋን የደረሱ ወንዶችና ሴቶች በፍላጎት የሚያደርጉት ነገር ነው። ለአቅመ አዳም ባይደርሱስ ግን ሁለቱም ተስማምተው ቢያደርጉትስ ምንድን ነው የሚባለው? እሱም ልክ አይደለም። ሌብል ስታደርጊው ምን ብለሽ ነው? እሱም ሬፕ ነው። ኦኬ ከ18 በታች ያሉ ወንድና ሴት ሃይስኩል ተማሪዎች ሆነው በገዛ ፈቃዳቸው የሆነ ግብረ ስጋ ግንኙነት ሊያደርጉ ይችላሉ። ይህ ነገር ግን ኃላፊነት የጎደለው ለስሜት መገዛት እንጂ this is not rape. how come? ለምን ፖድካስቱ ላይ እንደዛ ብለህ አላወራህም ደግሞ በሉ። ምክንያቱም ሀሳባችን ውሃና ዘይት ነው። በቃ መጣጣም አይችልም በጭራሽ። ከዛ በተረፈ ፐርሰናሊ ምንድነው ሀሳብሽ ብትለኝ እነዚህ ነገሮችን እደግፋለሁ። በቃ እነዚህ ሁኔታዎች ላይ ያረገዘችን ሴት አቦርሽን እንድትወስድ ህጉም ይፈቅዳል። እኔም ደግሞ እስማማለሁ። ከ18 ዓመት በታች የሆነች ልጅ መውለድ አለባት ብዬ አላስብም። ሴክስ መጀመር አለባት ብዬ አላስብም። እነዚህ ልጆች ሴቷ ብታረግዝ አቦርሽን ማድረግ አለባት የሚል ነበረ ሀሳቧ። ዳርሊን ከማን አቦርሽን እኮ ይሄ ዴንታል አፖይንትመንት አይደለም። ኦፍኮርስ ሴክስ በነፃ ፈቃዳቸው ያደረጉት ነገር ነው፣ መደረግ አልነበረበትም። 17 ዓመቷ አሁናም አቦርት ብታደርግ this is ሁለተኛ ጥፋት። እንደዚህ አይነት ሜንታሊቲና ፍሪደም ሰጥተናቸው ሲያድጉ ነው ይሄ አቦርሽን አዘ ፍሪደም ኮንሲደር የሚያደርጉት። አብዛኞቹ ሰዎች ወደውም ላይሆን ይችላል፣ ኦፍኮርስ ፋይናንሱም ላይኖራቸው ይችላል ልጁን ለማሳደግ። ግን ስቲል የሆነ የመጽሐፍ ቅዱስ ይዘት ያለውን ነገር እያጣቀስክ የምታወራ ከሆነ አንድ ሰው እንደዛ ከሆነ ይሄ አቦርሽን የሚለውን ነገር ግን አይ ሃቭ ኖ ክሉ አግሪ ማድረግ አልችልም። እኔ የወሲብ ንግድ ያስገድዶ መድፈር ጥቃት ነው። ሴቶች ኢኮኖሚካሊ አድቫንቴጀስ እንዳይሆኑ ያሉበት ሁኔታ ስለሆነ ገንዘብን ፈልጋ ነው ከዛ ሰው ጋር ሴክስ እያደረገች ያለችው እንጂ ፈቃደኛ ስለሆነች አይደለም። በቃ እዚህ ሀሳብ ላይ አልቻልኩም። እኔ አይክና መስማማት አልቻልም። ላይክ ሜንትሊ እኔ የምታወራውን ነገር እየሰማው ነው እንጂ
የምታቀርብልኝ ጥያቄ ለመመለስ ዝግጁ እየሆንኩኝ ነው እንጂ አይ ዋዝ ናት ሬዲ። በቃ ከዛ በኋላ ዲቤት ለማድረግ ጭንቅላቴ በቃ ዘግቼዋለሁ። ዝም ብዬ ዲቤት ሳደርግ የነበረው it was for the sake of debating። ምክንያቱም ይህንን ነገር ስታወራ የሆነ ሎጂካሊ ይሄ ሎጂክ የሚባለው ነገር በራሱ ለምሳ ወጥቶ ነበረ መሰለኝ። አይ ዶንት ኖ። ኤኒዌይስ አሌክስ በሰጠው ኤክስፕላኔሽን ነገሩን እንደገባት ተስፋ አደርጋለሁ። አንቺ ያገባሽውን ባል ፊዚካል ቢሆንብሽ አንቺ ላይ ቢመታኝ ሶወስ ያንቺ ሪአክሽን ኦር ሶሉሽን ብለሽ የምታስቀምጪው ነገር ምንድን ነው? ሶሉሽን ብዬ የማስቀምጠው ነገር መፋታት ነው። ኦኬ መፋታት። ያ ሰው እጁን አንስቶ ይሄ ነገር ከተናገረች በኋላ ጭንቅላቴ ውስጥ ችግር የፈጠረው ምን እንደሆነ ታውቃላችሁ? የመለሰችበት መንገድ ነው። ፊዚካል አቢዩዝ ኦር አታክ ቶለሬት ስለማደርግ አይደለም። ስቲል ነው የምላችሁ ፌሚኒዝም መጽሐፍ ቅዱስ ነው የሰበከኝ ብላ የምታስብ ከሆነች እቺ ሴት መልሷ እንደዛ መሆን አልነበረበትም። ስቲል ፌሚኒዝም ወንዶች ለምን እንደሚጠሉት ምክንያት እየሰጠሽን ነው። እዚህ ጋር የሆነ ነገር ክሊር ላድርግላችሁ። እኛ አቢዩሲቭ መሆን ስለምንፈልግ አይደለም። እኔ እንደዛ ብዬ የጠየኳት አቢዩሲቭ መሆን ስለምንፈልግ አይደለም። ግን እንደዛ አይነት ነገር ቢፈጠር እንኳን የእሷ ሬስፖንስ ምንድን ነው የሚሆነው? አይ ነው ይህንን ነገር ሳወራ ሴክሲስት ነህ ምናምን ነገር ልትሉኝ ትችላላችሁ። ይህንን የምትሉት ደግሞ ሴቶች ናችሁ፣ ትዳር ላይ የሌላችሁ ሴቶች ማለት ነው። ትዳር ላይ ያለችው ሴት ይህንን ነገር ምን ብላ መመለስ እንዳለባት ታውቃለች። ምክንያቱም ትዳርን ታውቀዋለች። ቃል ስላለኝ ብቻ ወይም ደግሞ ስላገባሁት ብቻ ኢንሲክነስ ኢን ሄልት ምናምን የሚለውን ቃል ስለገባሁ ብቻ በፈለገ ሰዓት ሴክስ ማግኘት ይችላል። ኢማጂን ማሪታል ሬፕ የሚባለውን ነገር ህግ ቢያጸድቀውና ባል ሚስትህን ደፍረሃል ተብሎ ላይክ ፍርድ ቤት ሲቆም አስቡት። ስቲል እኔ ይህ ነገር መጠየቅ የምፈልገው ባለትዳር ለሆናችሁ ሴቶች ነው። ኦፍኮርስ ያን ያክል እንስሳዊ የሆነ ባህሪ ላይኖረው ይችላል ባል፣ ግን በፈለገው ሰዓት መተንፈስ ቢፈልግ እና ቢያስገድዳት ሴቷን ላይክ ኢንሲስት ቢያደርግ ኮልድ ሬፕ መደፈር ነው የሚባለው። እሺ መደፈር ከሆነስ ላይክ ወደ ህግ ብንወስደውና ባሌ ደፈረኝ ብለሽ ከሰሽ የሚያወጣ ነገር ኦር የሆነ ጠብ የሚል ነገር ይወጣዋል ወይ ከዚህ ነገር? አይ ነው ቁጭ ብሎ መነጋገር ነው መፍትሄው ምናምን ልትሉ ትችላላችሁ። ቁጭ ብሎ የማይነጋገሩ ሰዎች አሉ። ይሄ ተነጋግሮ መፍትሄ ማምጣት የሁሉም ቤተሰብ አካል አድርገን አንውሰደውና እዚህ ፓርት ላይ ግን ይቺ ሬፕ የምትለው መድፈር የምትለውን ቃል ግን ስቲል ትዳር ያላችሁ ሴቶች መጠየቅ እፈልጋለሁ። ግን እዚህ ጋር የተረዳሁት የጆርዲን ሀሳብ አለ። ኢቨን ያገባች ሴት እንኳን ባሏ እንደዛ ቢያስገድዳትና ሬፕ አይደለም ወር መደፈር አይደለም ብላ ኮንሲደር የምታደርግ ከሆነ ልክ አይደለችም ይቺ ሴት። ለዛ ነበረ ትዳር ላንቺ ምንድን ነው ብዬ የጠየኳት የሆነ ሰዓት ላይ። ግን ደግሞ የሆነ ቪዲዮ አለ፣ እስኪ ቆይ ላሳያችሁ እንጂ እሱ እየፈተነሽ አንቺ እየፈተንሽው ምናምን እየተቻቻላችሁ ነው። እንደዚህ አይነት ሪሌሽንሽፕ እኔ ጤነኛ ነው ብዬ ራሱ አላስብም። እንደዛ ራሱ ብለን እንደ ህዝብ ማሰባችን ጤነኛ ነን ወይ ያስብለኛል። ይሄ ምንድነው መቻቻል ነው ትዳር? ነው አይደለም፣ መቻቻል አይደለም። መቻቻል ሲባል ግን ባሏ ደፈራት፣ ሚስቱን ደፈረ። ከዛ ምንድን ነው የሚመጣው ነገር? እኔ በቃ ከደፈረማ ወንጀለኛ ነው ይሄ ሰውዬ። ከዛ ትዳር ይበተናል ማለት ነው። ትዳር ይበተናል። እዚህ ጋር ደግሞ የሆነ ነገር ከመጀመሪያው ጀምሬ ላስረዳሽ። ሴት ልጅ ከወንድ ልጅ ጭንቅላት አይደለም የተፈጠረችው፣ ምክንያቱም የበላይ እንዳትሆን። ከእግሩም አይደለም የተሰራችው ላይ የእግሩ መረገጫ እንዳትሆን። የተፈጠረችው ከጎኑ ነች። ግን ስቲል ኢኳል ናቸው። በተለያዩ ነገሮች ግን ዲፈረንስ ይኖራቸዋል። የተናገርሽው ጥቅስ ነበር ክርስቶስ ለቤተ ክርስቲያን እንደተገዛላት ባልም ለሚስቱ ይገዛላት የሚለው። የማለትም ትርጉሙ የሰማዕትነት ጥሪ ነው። ለሚስት ተነጠፍላት፣ ግዴታ ከሆነም ትሞትላታለህ። ምክንያቱም እነዚህ ነገሮች ሃይማኖት ከኛ የሚጠብቃቸው ነገር ስለሆኑ ማለት ነው። መገዛት አለብን፣ ራሳችንንም መስዋዕት ማድረግ አለብን። ግን ስቲል አነጋገርሽ ሁሉም ወንድ አቢዩዘር ነው ኦር አቢዩዝ የሚለውን ቃል የሚመጣው ሁሌ ከወንድ በኩል ነው የሚል አስተሳሰብ ያለሽ ይመስለኛል። እሺ መች ነው ሴቶች ጥሩ ባልን ለመቅጣት ብለው ልጆችን ወፐናይዝ ማድረግ የሚያቆሙት? እሺ መች ነው ሴት ልጅ ወንድ ልጅ በሐሰት ደፍሮኛል ብላ መክሰስ የምታቆመው? እሺ መች ነው ሴት ልጅ ሆን ብላ ወንዱን በቻይልድ ሰፖርት ትራፕ ለማድረግ ማርገዝ የምታቆመው? መቼስ ነው ወንዶች ለማያገኙት ፍቅር እንዲለምኑና መሳለቂያ እንዲሆኑ ማድረግ የምታቆሙት? መቼስ ነው ወንድ ልጅ ቮልነራብል እንዲሆን የምታስገድዱትና ወንድ ልጅ ሲያለቅስ ስታዩት ደግሞ የምታጓርዱት፣ ስላለቀሰም ሞክ የምታደርጉት ኦር የምትተርቡት? ወንዶች በእንደዚህ አይነት ነገሮች ተጠያቂ አድርገን መያዝ የምንችል ከሆነ ሴቶችም በቶክሲክ በሆነ ፌሚኒኒቲ ተጠያቂዎች ናቸው ማለት ነው። እናውቃለን። ወንድ ልጅ ሴት ልጅን ሲመታ እስር ቤት ነው የሚጠብቀው። ሴቷ ብትመታው ግን ፕሮባብሊ ዲዘርቭ ያደርገዋል፣ ትምታው ምናምን ነው የሚባለው። አቢዩዝድ ለሆኑ ሴቶች ሸልተሮች አሉ። አቢዩዝድ ለሆኑ ወንዶች ግን ኤግዚስት ያደርጋል እንደዚህ አይነት ሸልተር። ምክንያቱም ወንድ ልጅ አብዶ ጨርቁን ጥሎ በየአስፋልቱ እያየ ነው ያለ ነው። ሞስትሊ ወንዶች ላይ ሀፐን ስለሚያደርግ ነው ይህንን ነገር። አግዙኝ ብሎ ቢያለቅስ እንኳን ወንድ ልጅ ደካማ ነህ ነው የሚባለው፣ ይረገጣል። ኢኳሊቲ ማለታችን ቪክተም ሁድን ቼሪ ፒክ እያደረግሽ ኢኳሊቲ የሚለውን ነገር ማንሳት አትችም። እኔ እንደሚመስለኝ ከሆነ ወንድ ልጅ የሚማታው
ላይክ ሜንታል ሄልዙ በጣም ዲስትሮይድ ሲሆን ነው። ሜንታል ሄልዙ ዲስትሮይ እንዲሆን ትልቅ አስተዋጽኦ ያላቸው ደግሞ ሚስቶች ናቸው ብዬ አስባለሁ። እርስ በራሳችን አንድ ጎዳዳ ስቲል እሱ ነው ሀሳቤ እኔ። ምክንያቱም ሴጣን ጾታ የለውም፣ በዛም በዚህም ሆኖ ይሰራል። እርሻውን ሄደው አብረውት ይሰራሉ ስራውን፣ የእርሻውን ስራ። ቤት ውስጥ ሲመጡ ግን ብቻቸውን ነው ገብተው ደግሞ የሚሰሩት ማለት ነው። አሁን ይሄንን ሰምተህ ነው እንድትነግረኝ የምፈልገው። ምክንያቱም አብዛኛው የኢትዮጵያ ማህበረሰብ አብዛኛው ክፍል ይሄ ነው ሪያሊቲው። የሚስታርት ጀንደር ሮል የሚለውን ባጭሩ ወንድ ልጅ ፕሮቴክት እና ፕሮቫይድ ያደርጋል፣ ሴት ልጅ ደግሞ ነርቸር ታደርጋለች። ፕሮቴክት ግን አታደርግም እያልኩ አይደለም። የወንዱ ልጅ ሌቨል ላይ የደረሰ ፕሮቴክሽን ግን አታቀርብም። ዶሜስቲክ ቫዮለንስ ደራይቭ የተደረገው ከጀንደር ሮል ነው ብለሻል። ዶሜስቲክ ቫዮለንስ ችግር ነው አይደለ? ትራንስ ኢንክሉሲቪቲ የሚባለው ነገር ደግሞ ደራይቭ የተደረገው ከፌሚኒዝም የሚል ነገር ነው። ኤኒዌይስ እዚህ ጋር ያልነገርኳችሁ ነገር መጀመሪያ ላይ ስንገናኝ ሻይ ቤት ነበረ የተገናኘ ነው እና እዛ ተቀጣጥረን እኔ ከአሌክስ ጋር ቁጭ ብለን እሷ መታ ሰላም ልትለን እኔ ተነስቼ ሰላም ነው ምናምን ልላት ምናምን ብላ ነበር አልፋኝ ሄደችው። እሱን እንደ ዲስሪስፔክት ሳይሆን ኮንሲደር ያደረግኩት ኤመቹር ነው። በቃ የሆነ ያልበሰለ ሰው አለ አይደለ? ብስለት ደግሞ ከእድሜ እንደማይመጣ አሳይታኛለች በዛን ሰዓት። እዛ መድረክ ተሰጠ። መድረኩን በትክክል መጠቀም አልቻልኩም። እግረ ከእግር ተጋጨ፣ ምላስ ከምላስ ተጋጨ። አሁን እኛ ምን ፈጠሩ ነው የምትለን? ኤኒዌይስ እኛን ተፋቱን በቃ። የእርስ በርስ ጦርነት አረጋችሁት እኮ እንዴ።他说想让我坐下是吧？啊，这个我听懂了。可以可以可以。叫什么名字他？什么什么呢？丽丽。丽丽。嗯，这个名字好啊。对对对。多大了？Admission 的呢？20岁。才20岁他？对对对对。哦。嗯。安德森吗？啊，你叫什么名字？我叫乐乐。乐乐。来了。嗯。现在没听。你多大了？我今年30。30看不出来。他说看不出来。对对对。很年轻是吧？是的。其实已经30了。是。嗯。你抽烟喝酒吗？抽烟的话我不会，但是的话，喝酒的话偶尔的话会喝一点点。ጭስ እንኳን አልችልም፣ ግን አንዳንዴ አንድ ቢራ ምናምን ብጠጣ ነው።你现在过来是多久？差不多有20多天吧。ወደ 20 ቀን ምናምን ይሆናል። አማርኛ መናገር ትችላለህ?你会说አማርኛ吗？这个我不会。አልችልም።在家里你会做什么？在家里啊？在家里的话是工作还是什么东西？你会打扫卫生吗？打扫卫生啊，你跟他说打扫卫生的话，在我们中国每个男人都会。ቤት ውስጥ ስራ እንኳን ቻይና ላይ ሁሉም ወንዶች ይችላሉ። ስራስ ምንድን ነው አጠቃላይ?你工作是什么？工作的话，这个具体是没有，因为我是一个农村的孩子嘛。然后呢，有时候会种种地呀，然后有的时候会这个上山采采野菜什么的。ያው የገጠር ልጅ ስለሆነ ያው እርሻ ምናምን ነገሮች እንትን ይላሉ፣ ይሞካከራል። አይ እዛው ቻይና ላይ ማለት ነው።在这里你有工作吗？在这里的话没有工作。እዚህ የለም። እዚህ ስራ የለም። ኢትዮጵያ እንዴት አያት ማለት?你怎么看艾塞？我觉得埃塞很好啊，人也特别好。ኢትዮጵያ በጣም አሪፍ ነው፣ ሰውም ጥሩ ነው። አግብተሃል እንዴ?你结婚没有？我结过婚。አግብቻለሁ ከዚህ በፊት። ልጆችስ አሉ?你有没有孩子？有一个小孩。አንድ ልጅ አለኝ። አሁን ከማን ጋር ነው የምኖረው?你现在你跟谁在一起住？我跟我的妈妈在一起住。ከእናቴ ጋር ነው የምኖረው አሁን። ኦኬ። እናንተ ከተጋባን በኋላ ማለት ከማን ጋር ነው የምኖረው? ከቤተሰብ ጋር ወይስ ለብቻችን ነው የምኖረው?那如果你们结婚，你们跟谁在一起住？你跟你妈妈在一起住，或者是你们自己住？这个的话，怎么都可以。如果说他喜欢我们自己住，我们可以自己住。然后想跟我妈妈在一起住，我们也可以我们在一起住。ይሄ እንኳን ችግር የለውም። አንቺ እንደፈለግሽ ነው። አንድ ላይ መኖር እንችላለን ወይም ደግሞ ለብቻ መኖር እንችላለን።那你帮我问一下这个他有什么兴趣爱好吗？ማድረግ የምትወጂው ነገር አለው? የሚያዝናናሽ ነገር? ሙዚቃ መስማት። ሙዚቃ 他喜欢听音乐。他是工作呢还是上学呢？አሁን ስራ ላይ ነሽ ወይስ ትምህርት ላይ ነሽ? ስራ ላይ ነኝ።工作。那他现在什么工作呢？ምንድን ነው የምትሰሪው ስራ?他是服务员。服务员呀。那他一个月能赚多少钱呢？በወር ምን ያህል ይሆናል ደሞዝ? 4000ብር。差不多4000ብር吗？200块钱才啊？对。这个工资稍微有点这个低呀。他家里有几口人呢？ቤተሰብ ስንት ናችሁ? 5።
5口人。5口人。他的爸爸妈妈呢？ እናትና አባት 他们在工作。哦，在工作呢。ኦኬ እኔ እናንተ ተጋብተን ለቤተሰቦቼ ጥሎች ምንድን ነው ታስብላችሁ? 如果是你们结婚，你能给他多少钱？ 他说的是彩礼吗？这个的话我们得具体的商量一下吧。是不是？ እንደዛ ነገር ከሆነ ያው እንነጋገርበታለን እናወራበታለን። 那我再想问一下，就是说他结过婚吗？ አግብተሽ ታውቂያለሽ ወይ? አላውቅም። 没有结婚，但是他还有2个孩子。没结婚，他有2个孩子。对对对。哦，那这个情况啊。那行吧，那今天咱先这样吧，好不好？是吗？然后这个你说这个有时间到时候我们再谈吧，可以吧？ በቃ እንደዛ ከሆነ ያው ጊዜ ላስብበት ትንሽ ጊዜ ላስብበት。 那行吧，那我们今天先走吧，好不好？好，很高兴认识你啊。好。对，那先走吧，走吧。 OK， 拜拜。下次过来。对。በቃ ቻው። እሺ ሰላም ሁኚ። እሷ አንድ ልጅ አለው፣ እሷ ግን 2 ልጅ አለኝ ስትለው ደበረው። ከሞን ሴቶች ይሄን ቺንቻንጌ ምን ይሰራላችኋል? ቺንቻንጌን ታውት በቃ እንዴ ላጤሾ መሳያ በመሳያ እንደዛ ሲታበድ ምናምን ተቆይቶ አሁን እንደገና ቻይናው እንደዚህ ለዛውም እሱም ልጅ እያለው እሷ 2 ልጆች አሉኝ ስትለው በጣም ደበረው። እና ሴቶቻችን እባካችሁ ክብር ይኑራችሁ ለራሳችሁ። ተው የማንም ነጫጭባ እየመጣ መራጭ ጭራሽ ይመርጣል። እንደንትን ልጅ አላት ላስብበት can't አለ ወኸኒያ ምን አይዘ። እሺ ወዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው እንዲሁም ፈታ ዘና እንዳላችሁባቸው ተስፋ አደርጋለሁኝ። እንግዲህ ይሄ ቻናል አዲስ እንደሆነ ታውቃላችሁ መቼም። ስለዚህ ፍቅር ስጡት፣ ሰብስክራይብ እንዲሁም ላይክ ሼር በማድረግ ፍቅር ስጡት። ሀሳብ አስተያየቶቻችሁን ኮሜንት ላይ በማስፈር እንዳሻሽል የምትፈልጉትን ነገር ይሄን ብትጨምሪ ብትቀንሽ የምትሉትን ነገርም እንደዚያው አስቀምጡልኝ። የቲክቶክ ቻናሌ ኤፍራታ ዝና ኒው ይላል። እዛ ላይ እንድሰራባቸው የምትፈልጓቸውን ቪዲዮዎች ሜንሽን አድርጉልኝ። ኤፍራታ ዝና ነበርኩ እስካሁን ሳደርቃችሁ የቆየሁት። ምችት ይበላችሁ።